ተመልካቾቻችን ክብረ ክህነትን ከተመለከተው ውይይት መርሃ ግብር ተመልሰናል። እንግዲህ በውይይቱ ሰፋ ያለ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ካህንን በማክበር በካህን አማካይነት የምናገኛቸው መንፈሳዊ ሀብቶችና ጸጋዎች ተጠቅመን መንግስቱን ክብሩን ለመውረስ የእግዚአብሔር ቸርነቱ የቅዱሳን ጸሎት አማላጅነት አይለየን እንላለን። የቀጣዩና የመጨረሻው መርሃ ግብራችን የሚሆነው የመጽሐፍ ቅዱስ ጥናት ነው። በዛሬው የመጽሐፍ ቅዱስ ትምህርት ክፍለ ጊዜያችን ባለፉት ተከታታያት ጊዜያት ሲቀርብ የነበሩ ዝግጅቶችን ወይም ደግሞ ትምህርቶችን የሚቀጥል ወይም የሚከተል ዝግጅት ነው። በመምህር ያረጋል አበጋዝ የተዘጋጀውና ኦሪት ዘፍጥረት ላይ ትኩረት የሚያደርገው ዝግጅትን እንከታተላለን። ወደዛ ከመሻገራችን በፊት ግን በዚሁ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ የተጻፈውን ኃይለ ቃል እናነባለን። አሁንም እነዚህ ሶስቱ እምነት፣ ተስፋና ፍቅር ጸንተው ይኖራሉ፣ ከሁሉ ግን ፍቅር ይበልጣል ብሏል። ሶስቱም መሰረታዊ የሰው ልጅ ሀብቶች ናቸው። እምነትም፣ ተስፋም፣ ፍቅርም። ሰው ያለ ምግብ፣ ሰው ያለ ውሃ፣ ሰው ያለ አየርም ጭምር ለተወሰኑ ሰከንዶችም ቢሆን መቆየት ይችላል። ያለ ተስፋ ግን መኖር አይችልም። ተስፋ የቆረጠና ያጣለት ሰው ይሞት ይጀምራል። ስለዚህ ተስፋ ከመንፈሳዊ ሀብቶቻችን አንዷ ናት። እምነትም በዚሁ ልክ ነው። እምነት ሰው ከእግዚአብሔር ጋር የሚገናኝበት ልዩ መንፈሳዊ ሀብት ነው። ከነዚህ ሁሉ ግን ፍቅር የምትበልጥ መሆኗን፣ ፍጹም ጸጋ መሆኗን ብርሃነ ዓለም ቅዱስ ጳውሎስ ተናግሯል። ስለዚህ ከፍቅር በጎደልንና ከፍቅር በራቅን ቁጥር ከእግዚአብሔር ረድኤት ከእግዚአብሔር አንድነት እየተለየን መሆናችንን ልናስተውል ያስፈልገናል። ሀገራችንና ሕዝቦቿ ቀደምት ሕዝቦቿ ቅዱሳን አባቶቻችን እናቶቻችን የሚታወቁበትን ፍቅር ከሌላ ሀገር ከሌላ ወንዝ ከሌላ ድንበር ተሻግሮ የሚመጣን ሰው ሁሉ በፍቅር በአንድነት ተቀብለው የሚያስተናግዱበትን ሀብትና ጸጋ እንዳናጎል መልእክታችን ነው። ፍቅርን አጽንተን እንድንይዝ የእግዚአብሔር ቸርነቱ አይለየን። ሀገራችንን ሰላም፣ ለሕዝቧም ፍቅር አንድነትን ያድልልን እንላለን። የመጨረሻው የዝግጅታችን ማሳረጊያ የሚሆነው የመጽሐፍ ቅዱስ ትምህርት ነው። በመምህር ያረጋል አበጋዝ ይቀርባል። በእኔ በኩል በዚሁ እሰናበታለሁ። በዝግጅቶቻችን ማለት በአፋን ኦሮሞ በትግርኛና በአማርኛ ቋንቋዎች ወደ እናንተ በሚደርሱ ዝግጅቶች ዙሪያ ለሚኖሯችሁ ሀሳብ ወይም አስተያየቶችና ጥያቄዎች የዝግጅት ክፍላችንን አድራሻ በመጠቀም ወይም ደግሞ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም አጠገብ በሚገኘው የማህበረ ቅዱሳን የዋና መስሪያ ቤት በመገኘት በሰባተኛ ወለል ላይ በመቅረብ ዝግጅታችንን የተመለከተ ሀሳብ ልታደርሱን ትችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የዚህ መርሃ ግብር ተከታታይ ወገኖቻችን ዛሬ ክፍል 7ን እንጀምራለን። እንደምታስታውሱት እስካሁን 6 ክፍሎችን ለማየት ሞክረናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ጀምረን የባለፈው ክፍል 6 ያቆምነው በስነ ፍጥረት አገኛኘት ዙሪያ ያሉ የተለያዩ የሰዎችን አስተሳሰቦችን፣ ግምቶችን፣ መላምቶችን ቲዮሪ የሚሏቸውን ማለት ነው አይተን አምስቱም የሰዎች ግምቶች መሆናቸውን ስተት መሆናቸውን እውነተኛው ግን ስድስተኛው ይህ ማለት እግዚአብሔር ፍጥረትን የፈጠረው መሆኑን ፍጥረት ደግሞ በእግዚአብሔር የተገኘ መጀመሪያ ያለው እንጂ ዘላለማዊ አለመሆኑን ራሱን በራሱም ያስገኘ አለመሆኑን በድልም የተገኘ አለመሆኑን በአጋጣሚም የተፈጠረ አለመሆኑን ቅዠትም አለመሆኑን
አይተን ስነ ፍጥረትን እግዚአብሔር ለኛ በሙሴ አማካይነት እንደነገረን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ማለት ነው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ እንደነገረን ስነ ፍጥረትን እግዚአብሔር አንድ ሀ ብሎ የፈጠረው ያስገኘው መሆኑን አይተን በዚህ ዙሪያ ያሉ የተለያዩ ነገሮችን ተመልክተን ነበር ያቆምነው። እንደ እግዚአብሔር አምላካችን መልካም ፈቃድ ዛሬ ቀጣዩን ክፍል ከዚሁ እንቀጥላለን። አሁንም ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ነን። ያኔ መጨረሻውን ያቆምነው ቀጣይ የምናየውን ነጥብ አንስተን ነበር ያቆምነው ክፍል 6 ላይ። እሱ ምንድነው ዛሬ የምንጀምርበት ጉዳይ ስነ ፍጥረትን ለምን ዘግይቶ ፈጠረው የሚለው ነው። እንግዲህ ይሄንን የምናነሳው በስነ ፍጥረት ዙሪያ በጣም ብዙ ጉዳዮች ስለሚነሱ ነው። መግቢያው ላይ እንዳነሳ ነው በእግዚአብሔር የማያምኑ ወገኖቻችን አለማመን መብታቸው ሆኖ ግን በእግዚአብሔር አለማመን ራሱ እምነት ስለሆነ ኤቲዝም እምነት ነው እንጂ የተረጋገጠ ፋክት ወይም ሳይንስ አይደለም። ግምታቸውን ነው እምነት አድርገው የሚያወሩትና በእግዚአብሔር አለማመናቸውንና እግዚአብሔርን የሚክደውን እምነታቸውን ለማሰራጨት ለማስፋፋት ብዙ ስራ ይሰራሉና ከዚህ አንዱ እና ዋነኛው ተግባራቸው እግዚአብሔር በኦሪት ዘፍጥረት ላይ ስለ ስነ ፍጥረት ያጻፈውን የተናገረውን ስህተት እንደሆነ ለማሳየት መሞከር ነው። ምክንያቱም ያ ስህተት ነው ከተባለ አማራጩ የነሱ አስተሳሰብ የነሱ ቲዮሪ ስለሚሆን ማለት ነው። እና በዚህ ላይ ብዙ ጉዳዮች ስለሚነሱ ነው ትንሽ እዚህ ላይ ጊዜ ወሰድ አድርገን እንደማየት የሞከር ነው። እና ከሚነሱት ነጥቦች አንዱ እግዚአብሔር ስነ ፍጥረትን ለምን በጊዜ ውስጥ ፈጠረው? እሱ ዘላለማዊ ከሆነ ለምን ስነ ፍጥረትንም አብሮ ዘላለማዊ አላደረገውም? ለምን ዘግይቶ በሆነ ጊዜ ፈጠረው የሚል ጉዳይ ነው የሚነሳው። እንግዲህ እንደ ደጋግመን ለማንሳት እንደሞከር ነው ጊዜ አንድ ብሎ ከመጀመሩ ወይም ከመፈጠሩ በፊት የነበረው ሁሉና እግዚአብሔር ብቻ ነው። እግዚአብሔር በባህሪው መጀመሪያ የሌለው ሁልጊዜ ያለ ዘላለማዊ ስለሆነ በፈጣሪና በፍጡር መካከል ካሉት መሰረታዊ ልዩነቶች አንደኛው እግዚአብሔር መጀመሪያ የሌለው ዘላለማዊ ነው። ፍጡር ግን መጀመሪያ ያለው ከጊዜ ጋር የተፈጠረ በጊዜ ውስጥ የሚኖር ነው። ስለዚህ ፍጥረት በባህሪው ዘላለማዊ ሊሆን አይችልም ማለት ነው። ምክንያቱም ፍጡር ከሆነ የተገኘበት ጊዜ አለው። እግዚአብሔር ብቻ ነው ዘላለማዊ ሊሆን የሚችለው። ስለዚህ እግዚአብሔር ፍጥረትን በጊዜ ውስጥ የፈጠረው ፍጡር በባህሪው ዘላለማዊ ሊሆን ስለማይችል፣ ስለዚህ ከፍጥረት በፊት የነበረው ጊዜ ሳይሆን ዘላለማዊነቱ። ስነ ፍጥረት ከመፈጠሩ በፊት ጊዜም አልነበረም፣ ፍጥረትም አልነበረም። የነበረው እግዚአብሔር ነው። የነበረው ዘላለማዊነት ነው። እንግዲህ ዘላለማዊነት የምንለው በጊዜ የማይለካ በጊዜ የማይገለጽ ነው። ጊዜ ሲባዛ ሲደመር ሲጨመር ሲቀጣጠል ቢኖር ዘላለማዊነትን ኢተርኒቲ ሊሰጥ አይችልም። ዘላለማዊነት ወይም ኢተርኒቲ ከጊዜ ውጭ ነው። የፈለገ ጊዜ ሲደመር በሚሊየን በቢሊየን ከዛም በላይ ሊታሰብ በሚችል መጠን ቢባዛ ቢደመር ጊዜ ዘላለማዊነትን ሊሰጥ አይችልም። ስለዚህ በዘላለማዊነት ውስጥ መቅደም ወይም መከተል የሚባል ነገር ሊኖር አይችልም ማለት ነው። እግዚአብሔር ፍጥረትን ፍጡር እንደመሆኑ መጠን ፍጥረት በሆነ ጊዜ ፈጠረው። ከዛ ቀድሞ ፍጥረት ሊኖር አይችልም። ለምን? በዘላለማዊነት ውስጥ መቅደምም ሆነ መከተል የሚባል ነገር ሊኖር አይችልም። መቅደም ወይም መከተል መፍጠን ወይም መዘግየት የሚባሉ ጽንሰ ሐሳቦች ከጊዜ ጋር የተያዙ ናቸው። ጊዜ ከሌለ መቅደም የሚባል ነገር አይኖርም። በምን ይለካል? ከምን ቀደመ ይባላል። ጊዜ ከሌለ መዘግየት የሚባል ነገር አይኖርም። ከምን ዘገየ ይባላል። በምን ያክል ዘገየ ይባላል። ምክንያቱም ዘላለማዊነት አይለካም። ስለዚህ በዘላለማዊነት ውስጥ መቅደም ወይም መከተል መዘግየት ወይም መፍጠን የሚባል ነገር የለም። ስለዚህ እግዚአብሔር ፍጥረትን የፈጠረበት ጊዜ ቀደመ ወይም ዘገየ የሚባል አይደለም ማለት ነው። ቀድሟል ዘግይቷል ብለን አስተያየት ልንሰጥበት የምንችለው ነገር አይደለም ማለት ነው። ይህንን በተመለከተ ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ማብራሪያ ይሰጣል። ከዘላለም ጀምሮ እርሱ ደግ እንደመሆኑ ለምን በሆነ ጊዜ ፈጠረ የሚል ቢኖር የትየለሌ ወይም ኢንፋይናይት የሆነው የባህሪው የማይመረመር ጥበብ በሰው እውቀት አድማስ ውስጥ የሚገኝ አይደለም ብዬ እመልሳለሁ ይላል። ከጥንት ከዘላለም በእርሱ ውስጥ የነበረውን የፍጥረት ሐሳብና እውቀት እንዲፈጸም በፈቀደ ጊዜ ህልውና ሰጥቶ ፈጠረው ገለጠው ይላል። እንግዲህ የሥነ ፍጥረት ሐሳብ በእግዚአብሔር ዘንድ ከጥንት ጀምሮ ለዘላለሙ አለ። ለምን? በእግዚአብሔር ዘንድ ያልነበረ ሐሳብ ዘግይቶ የሚመጣ አይደለም። ሰው እውቀታችን በጊዜ ሂደት ያድጋል፣ አስተሳሰባችንን በዛው መጠን ይጨምራል፣ ይወጣል፣ ይወርዳል፣ ይጨምራል፣ ይንቃንሳል። ቅዱስ ጳውሎስ እንዳለው ልጅ ሳለሁ እንደ ልጅ አሰብኩ እንዳለው፣ ከዛ ደግሞ ጎልማሳ ሲሆን የልጅነትን ሐሳብ ተኩ እንዳለው። እግዚአብሔር ግን ዘላለማዊ ስለሆነ በሱ እውቀትና ሐሳብ ዘንድ መጨመር መቀነስ የሚባል ነገር የለበትም። ስለዚህ የሥነ ፍጥረት መፈጠር ሐሳብ
በእግዚአብሔር ዘንድ ከጥንቱ ከዘላለሙ አለ። ያን ሐሳቡን ወደ ተግባር የቀየረው ሐሳቡን ፍጥረት አድርጎ ሕይወት ያለው ፍጥረት እንዲኖር መፍጠር የጀመረው ግን ከጊዜ ጋር በጊዜ ውስጥ ነው። ስለዚህ የሥነ ፍጥረት ሐሳብ በእግዚአብሔር ዘንድ አለ። ያን ሐሳቡን ተግባራዊ አድርጎ እግዚአብሔር ፍጥረትን የፈጠረው ግን ከጊዜ ጋራ ነው እንጂ ፍጥረት ዘላለማዊ አይደለም ይላል። እንደውም ይህ አይነት ምርምር ብዙም የማይጠቅምም እንደውም መጠን ማለፍን መሆኑንም የገለጹ የቤተክርስቲያን አባቶች አሉ። ለምሳሌ ቅዱስ አውግስጢኖስ ምን ይላል? እግዚአብሔር ፍጥረትን ከመፍጠሩ በፊት ምን እያደረገ ነበር? የትስ ነበር ብሎ አንድ ሰው ለጠየቀው ጥያቄ ሲመልስ እግዚአብሔር ፍጥረትን ከመፍጠሩ በፊትማ እንደዚህ ያለ የድፍረት ጥያቄ ለሚጠይቁት ሰዎች ሲኦልን እያዘጋጀላቸው ነበረ ብሎ መልሶለታል። ምክንያቱም ምን ለማለት ነው? ከአይምሯችን ልናስበው ልንረዳው ከምንችለው የእውቀት አድማስ ውጭ ነው ይሄ ጉዳይ ማለት ነው። ምክንያቱም እኛ ያለነው ከተፈጠረ ወዲህ ያለውን ነው የምናውቀው። አይደለም እግዚአብሔር ዓለምን ከመፍጠሩ በፊት ይቅርና እኛ እንኳን ከመወለዳችን በፊት የነበረውን ነገር ከሰው ሰምተን ከመጽሐፍ አንብበን ካልሆነ በስተቀር አናቀውም። በእናታችን ማህፀን የነበርንበትን ጊዜ ማንም ሊያስታውስ አይችልም። እና እንዲህ ባለ በስነ ፍጥረት ውስጥ ያሉ ነገሮች እንኳን የማናቃቸው ከሆነ ይሄ ፍጥረት ራሱ ከመምጣቱ በፊት የነበረውን ነገር እንዴት እንደነበረ ለምን በዛ ጊዜ እንደፈጠረ ይህን ነገር እንዲሁ አይምሯችን ይባዝናል እንጂ እውነቱንና እርግጡን ልናውቀው የማንችል መሆኑን ከእውቀት የአድማስ ክልል ውጭ መሆኑን ለመግለጽ ነው። እንግዲህ የሥነ ፍጥረት አጀማመር ጉዳይ በጣም መሰረታዊ ነገር ነው። ቅድም እንዳነሳ ነው እግዚአብሔር ዘላለማዊ ነው፣ ፍጥረት ግን መጀመሪያ ያለው ዳህራዊ ነው። ለምን ነው ጉዳዩ? እግዚአብሔር ዘላለማዊ ከሆነ ለምን ፍጥረት ተሳብሮ ዘላለማዊ አልሆነም? የእግዚአብሔር ፈጣሪነት ዘላለማዊ አይደለም ወይ ነው ቁልፉ ጥያቄ እዚህ ላይ። እግዚአብሔር ፈጣሪነቱ ዘላለማዊ ነው ወይስ አይደለም ነው። ይህንን ጉዳዩን ፕሮብሌሙን ያገኘው በደንብ መርምሮ የደረሰበት ይህንን ጉዳይ ኦሪገን ወይም አርጌንስ ነው። ግን እሱ ፕሮብሌሙን ጉዳዩን ቢደርስበትም የሰጠው መልስ ግን የተሳሳተ ነው። የሰጠው መልስ ምን የሚል ነው? ስነ ፍጥረትም አብሮ ዘላለማዊ ነው ከእግዚአብሔር ጋር ነው። ይህን ያለው ለምንድን ነው? እግዚአብሔር ዘላለማዊ ከሆነ ፍጥረትም ዘላለማዊ ካልሆነ እግዚአብሔር ፈጣሪነቱ ዘላለማዊ ላይሆን ነው። እግዚአብሔር ፈጣሪ ያልነበረበት ዘመን ሊኖር ነው ከሚል ለእግዚአብሔር ከማሰብ ነው። በእርግጥ ይሄ ስህተት ነው። ፕሮብሌሙን አገኘ። የዚህን ፕሮብሌም ወይም የዚህን ጉዳይ የዚህን በጣም መሰረታዊ የሆነ ጉዳይ ትክክለኛ የሆነው መልስ የሰጠው ቅዱስ አትናቴዎስ ሐዋርያዊ ነው። እሱ ሁለት ነገሮችን ለየ። በእግዚአብሔር ዘንድ ሁለት ነገሮች አሉ። አንደኛው ግብረ ባህሪ ነው፣ አክት ኦፍ ኔቸር የሚባለው ማለት ነው። ይሄ እግዚአብሔር የባህሪው ግብር ስለሆነ እግዚአብሔር በሆነበት ሁሉ ያለ ነው ማለት ዘላለማዊ ነው ማለት ነው። ልደተ ወልድ እምአብ የወልድ ከአብ መወለድና የመንፈስ ቅዱስ ከአብ መስረጽ ናቸው። እነዚህ የባህሪ ግብሮች ናቸው። አብ ዘላለማዊ አብ ነው። ዘላለማዊ አብ ስለሆነ ወልድም ደግሞ ዘላለማዊ ነው። ወልድ ከአብ ሳይወለድ አብ የኖረበት ዘመን ጊዜ ምንም ቅጽበት ምንም ነገር የለም። መንፈስ ቅዱስም ከአብ ሳይሰርጽ ከአብ ከወልድ ጋር ህልው ሳይሆን የኖረበት ጊዜ ምንም የለም። መነጣጠል የለም። ለምን? ይሄ የባህሪ ግብር ስለሆነ ሲፈለግ የሚደረግ ሳይፈለግ የሚተው ስላልሆነ ማለት ነው። ሁለተኛው ደግሞ በእግዚአብሔር ዘንድ ያለው ግብረ ፈቃድ ነው፣ አክት ኦፍ ዊል የሚባለው። ይሄ ምን ማለት ነው? እግዚአብሔር ቢፈልግ የሚያደርገው ባይፈልግ የማያደርገው ማለት ነው። የባህሪ ያልሆነ ከባህሪው ጋር ያልተገናኘ። እነዚህ ምን አይነት ናቸው? በዚህ በግብረ ፈቃድ ወይም አክት ኦፍ ዊል ውስጥ የሚካተቱት ለምሳሌ ዓለምን መፍጠር። እግዚአብሔር ዓለምን የፈጠረው ፈቃዱ ስለሆነ እንጂ የባህሪው ስራ ስለሆነ አይደለም። ስለዚህ እግዚአብሔር እንዲሆን ዓለምን መፍጠር አለበት የሚባል ወይም የሚያሰኝ ነገር የለም። ለምን? የፈቃዱ ስራ ነው። እግዚአብሔር ባይፈልግ ዓለምን አለመፍጠር ይችላል። ዓለምን መመገቡ ፈጥሮ ደግሞ አልተወውም፣ ይመግበዋል። ይሄ የፈቃዱ ስራ ነው። እግዚአብሔር ዓለምን እንዲመግብ የሚያስገድደው ባህሪያዊ ግብር የለም። ሌላ የሚያስገድደውም ነገር የለም። ቸርነቱ ብቻ ነው ይሄን እንዲያደርግ የሚያደርገው። ከዛም ዓለምን ማዳኑ፣ ሰውን ፈጠረው። ሰው ሲያጠፋ ሰውን ማዳኑ የፈቃዱ ግብር ነው። ሰው መሆኑ ስጋዊው የፈቃዱ ግብር ነው እንጂ እግዚአብሔር ባይፈልግ ሰውን አለማዳን ይችላል። ያስገደደው ምንም ነገር የለም። ፍቅሩ ብቻ ነው ያስገደደው። ስለዚህ የግብረ ባህሪ በእግዚአብሔር ዘንድ ዘላለማዊ ያለ ነው። ፍጥረትን መፍጠር፣ መመገብ፣ ሰውን ማዳን ይህንና ይህን የመሳሰለው ግን ከባህሪው ጋር የተገናኘ አይደለም። ስለዚህ በጊዜ ውስጥ እሱ በፈቀደ ጊዜ ውስጥ ነው እግዚአብሔርን የሚሰራው። ለምሳሌ እግዚአብሔር ፍጥረትን ፈጠረ፣ መልሶ ማጥፋት ይችላል። ቢፈልግ ማጥፋት ይችላል። እግዚአብሔር የፈጠረውን ፍጥረት ቢያጠፋ
መመገቡን ቢያቋርጥ በፈጣሪነቱ ላይ አንዳችም ተጽዕኖ የለውም። ለምን? ይሄ የባህሪ ግብሩ ሳይሆን የፈቃዱ ስራ ነው። እንደውም አርዮስ የተባለው መናፍቅ እንደሚታወቀው በጣም ከባድና አደገኛ የሆነው መናፍቅ አንዱ ቁልፉ ጉዳይ በዚህ በግብረ ፈቃድና በግብረ ባህሪ ዙሪያ የሚያጠነጥን ነበር። ኢየሱስ ክርስቶስ ከአብ የተወለደ ከሆነ አለ፣ ስለዚህ መወለዱ በአብ ፈቃድ ላይ የተመሰረተ ነው። ይሄ ማለት ደግሞ አብ ፈልጎ ባይወልደው ኖሮ ላይኖር የሚችል ነበር ማለት ነው የሚል ነበር መሰረታዊ መከራከሪያ ነጥቡ። ይሄንን ነው ቅዱስ አትናቴዎስ የመለሰው። የወልድ ከአብ መወለድ የፈቃድ ግብር ሳይሆን የባህሪ ግብር ነው። ስለዚህ አብ ወልድን የወለደው ልክ ፍጥረትን በፈቃዱ ወዶ ፈቅዶ ደስ ብሎት በጊዜ እንደፈጠረው አይደለም፣ ዘላለማዊ ከባህሪው ጋር የተገናኘ የባህሪ ግብር ነው ብሎ ነው። ስለዚህ የባህሪ ግብር ከእግዚአብሔር ሊነጠል አይችልም። የፈቃድ ግብር ግን እግዚአብሔር በፈለገ ጊዜ ውስጥ ያደርገዋል፣ በፈለገ ጊዜ ውስጥ መልሶ እንዳልነበረም ሊያደርገው ይችላል። ስለዚህ የወልድ ከአብ መወለድ የባህሪ ግብር ነው፣ የፈቃድ ግብር አይደለም። ስለዚህ ጊዜ ዘመን የለውም። ፍጥረት የተፈጠረው ግን በእግዚአብሔር ፈቃድ ስለሆነ በጊዜ ውስጥ ተፈጠረ። ከሆነ ጊዜ እሱ በወደደበት ጊዜ ውስጥ ፈጠረው። ሲፈልግ ይመግበዋል፣ ሲፈልግ እሱ ደግሞ ያንን መግቦቱን አንስቶ ሊያጠፋው ይችላል። ይሄ የፈቃድ ግብር ነው። ቅዱስ አትናቴዎስ ሐዋርያው ይህን በተመለከተ ሲያብራራ እንዲህ ይላል። እግዚአብሔር ዓለሙን በፈቃዱ ከጊዜ ጋር ፈጠረ። እግዚአብሔር ዓለሙን በፈቃዱ ከጊዜ ጋር ፈጠረ። ወልድ ግን የባህሪ ልጅ ነው፣ ልደቱም ከጊዜ ውጭ ነው። ምክንያቱም የወልድ ከአብ መወለድ የፈቃድ ግብር ሳይሆን የባህሪ ግብር ነው። ስለዚህ ወልድ ግን የባህሪ ልጅ ነው፣ ልደቱም ከጊዜ ውጭ ነው። እግዚአብሔር አምላክነቱ ፍጥረትን በመፍጠሩ ወይም ባለመፍጠሩ ላይ የተመሰረተ አይደለም። እርሱ ከእርሱ ውጭ ያለ ነገርን ቢፈጥር ወይም ባይፈጥር የሚጨመርለትም ሆነ የሚጎድልበት አንዳችም ነገር የለምና ብሎ በሚገባ አብራርቶታል። ስለዚህ እግዚአብሔር ፍጥረትን የፈጠረው በፈቃዱ ስለሆነ ፍጥረትን ቢፈጥር ባይፈጥር፣ ቢመግብ ባይመግብ፣ የፈጠረውን ቢያጠፋው ቢጠብቀው በባህሪው ላይ አንዳችም ለውጥ የለውም። ስለዚህ እግዚአብሔር የፍጥረት ሀሳብ በእሱ ዘንድ ዘላለማዊ ነው። ፍጥረትን የፈጠረው ግን በጊዜ ውስጥ በዘመን ውስጥ ከዘመን ጋር ከጊዜ ጋር ነው ማለት ነው። ቅዱስ ዲዮስቆሮስም በቅዳሴው ይህንን በተመለከተ የእግዚአብሔር አምላክነት የእግዚአብሔር ገዥነት ዘላለማዊ መሆኑን ከፍጥረታትም በፊት የነበረ መሆኑን አብራርቷል። እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ እግዚአብሔር በትስልስቱ እግዚአብሔር በመለኮቱ እያለ በሚገባ አብራርቷል። እምቅድመ ፀሐይ ወወርኅ ወከዋክብት እምቅድመ ሚጠታት ዘብርሃናት ሀሎ እግዚአብሔር በመንግስቱ እያለ አብራርቷል። እግዚአብሔር ከዓለም በፊት ከዘላለም ድረስ እግዚአብሔር በመንግስቱ አለ፣ እግዚአብሔር በሶስትነቱ አለ፣ እግዚአብሔር በመለኮቱ አለ። ከፀሐይና ከጨረቃ ከከዋክብትም በፊት ከብርሃናትም መመላለስ በፊት እግዚአብሔር በመንግስቱ አለ እያለ በሚገባ አብራርቷል። ምክንያቱም እግዚአብሔር አንጋሽ የማይፈልግ ንጉስ ነው። በዚህ ዓለም ያለ ንጉስ ሰው ያስፈልገዋል። መጽሐፍ እንደተነገረው ክብሩ ለንጉስ ብዝሃ ሰራዊት እንደተባለው ንጉስ ያለ ሰራዊት ተራ ሰው ነው፣ ግለሰብ ነው። ሰው አንጋሽ ያስፈልገዋል። ንጉስናም እንዲጠበቅ የሚገዛቸው በዙሪያው ሰራዊትም ህዝብም ያ ሁሉ ያስፈልገዋል። እግዚአብሔር ግን ይህ ሁሉ የማያስፈልገው ነው። ፍጥረት ሳይኖር መላእክት ሳይኖሩ ሰው ሳይኖር ሌላው ነገር ሁሉ ሳይኖር ንጉስ ነው። ለምን? የባህሪ ንጉስ ነው። አንጋሽ የማያስፈልገው፣ አጃቤ የማያስፈልገው፣ ምንም ሌላ ነገር የማያስፈልገው በባህሪው ንጉስ ነው። ስለዚህ እግዚአብሔር ንጉስነቱ አምላክነቱ ፍጥረታት በመኖር ባለመኖራቸው ላይ የተመሰረተ አይደለም። ስለዚህ የእግዚአብሔር የፈቃድ ድርጊቱ ወይም ግብረ ፈቃዱ በባህሪው ላይ አንዳች ተጽዕኖ የለውም። ስለዚህ ፍጥረት ዘላለማዊ ባለመሆኑ በእግዚአብሔር ዘላለማዊ አምላክነት ላይ አንዳችም ተጽዕኖ የለውም። ፍጥረታት የተገኙት በፈቃዱ ብቻ ነው። የሚኖሩትም በጸጋ ወይም በቸርነቱ ብቻ ነው። እግዚአብሔር የፈጠራቸውን ከፈለገ ሊያጠፋቸውና እነርሱም ህልውናቸው ሊያከትም ይችላል። ሆኖም ይህ የፈቃዱ ድርጊት በባህሪው ላይ አንዳች ለውጥ የለውም። ስለዚህ እግዚአብሔር ፍጥረትን የፈጠረው እሱ ባወቀ ከዘላለማዊነት ውጭ በሆነ በጊዜ ውስጥ ነው ማለት ነው። እንግዲህ አንደኛው ጉዳይ ይህ ነው። ሌላው ደግሞ ፍጥረታትን እንዴት ፈጠረ የሚለው ነው። እንግዲህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚለው አብሮ የሚነሳው ሌላው ጥያቄ እንዴት ነው እግዚአብሔር ፍጥረታትን የፈጠረው የሚለው ነው። እግዚአብሔር ፍጥረታትን መፍጠሩ እንጂ እንዴት እንደፈጠረ በመጽሐፍት አልተነገረንም፣ አልተጻፈልንም። እግዚአብሔር ፈጠረ ይላል እንጂ እንዲህ አድርጎ በዚህ መንገድ በዚህ ዘዴ ከዚህ አምጥቶ ከዚህ ወስዶ ፈጠረ የሚል ማብራሪያ ሀተታ አልተጻፈልንም። ይህንን በተመለከተ ቅዱስ ጎርጎርዮስ ዘኑሲስ እንዲህ ይላል። እግዚአብሔር ለምን እንደፈጠረ ለመማር ሞክር። እግዚአብሔር ፍጥረታትን ለምን እንደፈጠረ ለመማር ሞክር። ይሄ ጠቃሚና እውነተኛ እውቀት ነውና እንዴት እንደፈጠረና ለምን ዘግይቶ ከጊዜ ጋር እንደፈጠረ ግን ለማወቅ አትሻ። ይህ በአንተ የማወቅ አድማስ ስር ያለ ነገር አይደለምና ይላል። ይቀጥልና ከአምላካዊ እውነታዎች ውስጥ አንዳንዶቹ በሰዎች ሊታወቁ የሚችሉ ናቸው። ከአምላካዊ እውነታዎች ውስጥ አንዳንዶቹ በሰዎች ሊታወቁ የሚችሉ ናቸው።
ሌሎቹ ደግሞ ሊታወቁ የሚችሉ አይደሉም። ቅጥ የሌለውና መጠን የሚያልፍ ምርመራ ከቅዱሳን አንዱ እንዳለው ከጥልቁ አፋፍ ላይ ወደ ታች አውርዶ ሊጥል ይችላልና ይላል። ስለዚህ ከሰው የማወቅ አድማስ ያለፈ ስለሆነ እግዚአብሔር ፍጥረታትን ለምን እንደፈጠረ ለማወቅ ሞክር፣ ተማር። ይሄ ጠቃሚ ነው። ቅዱሳት መጻሕፍትም የተጻፉት ስለዚህ ነው። ከዛ አልፎ ግን ያልተጻፈውን ያልተገለጸውን እንዴት እንደፈጠረ ለማወቅ ግን አትሞክር፣ ይሄ በመጻሕፍት ያልተነገረ ከኛ የማወቅ አድማስ ያለፈ ነውና ይላል። ይቀጥልና ቅዱስ ጎርጎርዮስ ዘኑሲስ በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ይሰጣል። እንዲህ ይላል። አንዳንዶች ፍጥረት እንዴት ወደ መኖር መጣ ብለው የሚጠይቁ ይኖሩ ይሆናል። አንዱን ፍጥረት እንኳ እንዴት ወደ ሕይወት እንደመጣና እንደተፈጠረ ልንረዳው የምንችለው ነገር አይደለም። በመረዳታችን ወሰን ውስጥ ባሉና ልናስባቸው በምንችላቸው ነገሮች ውስጥ እንኳ የነገሮቹን መሆን እንዴትነት ለስነ አመክንዮ አረዳዳችን የሚያስቸግረውና የማይቻለው የሚሆኑበት ብዙ ነገሮች አሉ። እንግዲህ በፍጥረታት መካከል እንኳ እንዴት እንዳሉ፣ እንዴት እንደሚሰሩ፣ እንዴት እንደሚኖሩ፣ እንዴት እንደሚንቀሳቀሱ ልንረዳቸው የሚያስቸግሩን፣ የሚከብዱን፣ ከእውቀታችን በላይ የሚሆኑብን ብዙ ነገሮች አሉ አለ። እንዲህ ከመሆኑ የተነሳም ቅዱሳን ሰዎች እንኳ እንደዚህ ያሉ ጥያቄዎችን መፍትሄ የለሽ አድርገው ቆጥረዋቸዋል ይልና ቅዱስ ጳውሎስን ይጠቅሳል። ለአብነትም ሐዋርያው ቅዱስ ጳውሎስ ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል። ዕብራውያን ምዕራፍ 11 ቁጥር 3 ያለውን ጠቅሶ ይቀጥልና ጥያቄው በምርምር ጥረት ሊፈታ የሚችል ነው ብሎ ቢያስብ ኖሮ ቅዱስ ጳውሎስ እንደዚህ ብሎ ባልተናገረ ነበር። ዓለምና በውስጡ ያለ ሁሉ የተዘጋጀው በእግዚአብሔር ፈቃድ መሆኑ እምነቱ መሆኑን ሲያረጋግጥ የዚህን አፈጣጠር እንዴትነት በተመለከተ ግን ከምርመራ ውጭ አድርጎታል። ይህ ጥያቄ በሌላ በማንም ሰው ምርምርም ይደረስበታል ብዬ አላስብም። በቅዱስ ጳውሎስ ምርምር ያልተፈታ ከሆነ በሌላ በማንም ሰው ምርምርም ይፈታል ይደረስበታል ብዬ አላስብም። ጥያቄው ልንወጣቸው የማንችላቸውን ፈተናዎች ያመጣብልናልና፣ ስለዚህ የሐዋርያውን ምሳሌ በመከተል በእያንዳንዱ ፍጥረት ውስጥ ያለውን የእንዴት ጥያቄ ወደ ጎን ተወት በማድረግ የእግዚአብሔር ፈቃዱ ሲሆን ያሰበ ሁሉ ከዊን እንደሚሆን እናስተውል ይላል ቅዱስ ጎርጎርዮስ ዘኑሲስ። እንግዲህ ቅዱስ ጳውሎስን ጠቅሶ ነው ያስረዳን። ቅዱስ ጳውሎስ ምንድን ነው ያለው? ቅዱስ ጎርጎርዮስ ዘኑሲስ ጠቅሶ እንዳብራራው ዕብራውያን ምዕራፍ 11 ቁጥር 3 ላይ ዓለሞች በእግዚአብሔር ቃል እንደጸኑ እንደተፈጠሩ የሚታየውም ከማይታዩት እንደሆነ እናስተውላለን ነው ያለው። ምን ማለት ነው? ይሄ የሚታየው የተገኘው ከማይታየው ከእግዚአብሔር ነው እንጂ ራሱ የሚታየው ከሚታየው ግብርም ግብር የተፈጠረ አይደለም ነው። በዚህ ነው የገለጸው እንጂ እንዴት እንደተፈጠረ ይሄ የሚታየው እንዴት እንደተገኘው ወደ ውስጥ ገብቶ ለማብራራት አልሞከርም። አንቀጽ አሚን ነው ያደረገው። የሃይማኖት መሰረት ነው ያደረገው። ዓለሞች በእግዚአብሔር ቃል እንደተፈጠሩ እናምና በእምነት ነው ያረጋገጠው። ምክንያቱም እምነት ከእውቀት በላይ ስለሆነ በእውቀት ልንደርስበት የማንችለው ልናረጋግጠው የምንችለው በእምነት ብቻ ነው። ስለዚህ ነው ቅዱስ ጎርጎርዮስ ዘኑሲስ ዓለም እንዴት እንደተገኘ እንዴት እንደተፈጠረ እንደ ቅዱስ ጳውሎስ በእምነት የምናስተውለው የምናረጋግጠው እንጂ በሌላ ምርምርና ማስረጃ ልንደርስበት የምንችለው ያይደለ ከእውቀታችን ውጭ ነው ብሎ የገለጸው ለዚህ ነው። ቅዱስ ሄሬኔዎስም ይህን በተመለከተ እንዲሁ ያለ ማብራሪያ ይሰጣል። ቅዱስ ሄሬኔዎስ እንዲህ ይላል። እግዚአብሔር ቁስ አካልን ካለመኖር ወደ መኖር አምጥቶ ፈጥሯል። ካለመኖር ወደ መኖር አምጥቶ ፈጥሯል። እግዚአብሔር በነገሮች ሁሉ ላይ ክሂልና ስልጣን ያለው መሆኑን ከቅዱሳት መጻሕፍት ተምረናል። ሆኖም እንዴት እንደፈጠረውና እንዳስገኘው ግን ቅዱሳት መጻሕፍት አንድም ቦታ ላይ አልነገሩን። መያዣና መጨበጫ የሌላቸውን የየግላችንን ግምቶች እንሰጥ ዘንድም አይገባንም። ይህን የመሰሉ እውቀቶችን በራሱ በእግዚአብሔር እጅ ላይ ልንተዋቸው ይገባል እንጂ ይላል። እንዲህ ያሉ እንዴት ፈጠረ፣ እንዴት አድርጎ ይሄን ረቂቁን ግዙፉን የበዛውን ተሰፍሮ ተቆጥሮ ተነግሮ ተመርምሮ የማይዘለቀውን ፍጥረት እንዴት አስገኘው የሚለውን በራሱ ሁሉን ቻይ በሆነው በእግዚአብሔር እውቀት ላይ በእግዚአብሔር እጅ ላይ ልንተው ይገባል ይላል። እንደ በቅዱሳት መጻሕፍት እግዚአብሔር የሰራቸውን ስራዎች እንኳን ስናይ ስራው መሰራቱ እንጂ ተአምሩ መፈጸሙን እንጂ እንዴት እንደተፈጸመ ተዘርዝሮ ተጽፎ አናይም። አንድ ሁለት ማሳያዎችን እናንሳ። በቃና ዘገሊላ የሆነውን እናስታውስ። በቃና ዘገሊላ እንደሚታወቀው ውሃን ወደ ወይን ጠጅ ሲለውጥ አገልጋዮችን ጋኖቹን እስከ አፋቸው ድረስ ውሃ ሙሏቸው አለ። እነሱም እንደታዘዙት አደረጉ። እመቤታችን እንደነገረቻቸው የሚላችሁን አድርጉ ብላቸው ነበርና የሚላቸውን አደረጉ። ከዛ በኋላ አሁን ጋን ውስጥ የሞሉትን ውሃ ማለት ነው እሱ ምን እንደሚያደርገው እንዳደረገው ያውቃልና ቀርታችሁ ለአሳዳሪው ለሊቀ ምርፋቁ ለአሳዳሪው ስጡት አላቸው። አሳዳሪው ምን እንደሆነ አያውቅም። ሲቀምሰው በጣም ልዩ የሆነ ቀድሞ
ሰዎቹ ጠምቀውት ከነበረው ወይን የተለየ ልዩ ጣዕም ያለው ቃና ያለው ወይን ጠጣ፣ ቀመሰ። በዚህ ጊዜ ጢሞ አንከረ ሊቀ ምርፋቅ በጣም አደነቀ ቀምሶ እና ወደ ሙሽራ ሄዶ ሰው ሁሉ ያለ የሌለውን መልካም የሆነውን መጀመሪያ ያቀርባል። ከዛ በኋላ የሚቀረውን መናኛውን ያቀርባል። አንተ ግን አገላበጥክ፣ ይሄን የመሰለ ልዩ ወይን እስካሁን አዘገየህ አለ። ምን እንደሆነ ስለማያውቅ ነው። እንግዲህ ውሃውን ነው ወደ ወይን ጠጅነት የቀየረው። አገልጋዮቹ ውሃውን ሲቀዱ በጋኑ ሲሞሉ ያውቃሉ፣ አመላልሰው ሞልተዋል። ነገር ግን ያ ውሃ እንዴት ብሎ ወደ ወይን ጠጅነት እንደተቀየረ መቼ፣ በምን ሰዓት፣ በምን ቅጽበት እንደተቀየረ አልተጻፈም፣ አልተገለጸም፣ ሊብራራ አይችልም። የሚታወቀው ውሃ መቀዳቱ በጋኑ ውስጥ የተሞላው ውሃ እንደነበረ ከዛ በኋላ ደግሞ ልዩ የሆነ የወይን ጠጅ መሆኑ ነው። ሂደቱ ፕሮሰሱ እንዴት እንደተለወጠ ከራሱ ከእግዚአብሔር በቀር ማንም አያውቀው። እንግዲህ በዚህ በሚታየው ፍጥረት ከተፈጠረ በኋላ እንኳን እግዚአብሔር በሚያደርጋቸው ተአምራት ውስጥ ክዋኔው መሆኑ እንጂ እንዴት እንደሆነ ከራሱ ከእግዚአብሔር ውጭ ለኛ ልንመረምረው ልንደርስበት የምንችለው ነገር አይደለም። አይነ ስውሩን እውር ሆኖ የተወለደውን ወይም ዘእውሩ ተወልደ በዮሐንስ ወንጌል ምዕራፍ 9 ላይ ያለውንም በተቀደሰ ምራቁ ከጭቃ ጋር አዋህዶ የተቀደሰ ምራቁን በፊቱ ላይ አድርጎ ሂድ ወደ ሰሊሆም መጠመቂያ ታጠብ አለው ይላል። ከዛም ሄዶ ታጠበ፣ እያየም መጣ ይላል። አሁን እንዴት ነው ያ በጌታችን የተቀደሰ ምራቅ መለኮት በተዋህደው ምራቅ ጭቃ ቀብቶ ግንባሩ ላይ ያደረገለት ሄዶ ታጥቦ ሲመጣ እያየ መጣ? ግን እንዴት በምን ቅጽበት ነው ያ ጭቃ የነበረውና ከምራቅ ጋር ተዋህዶ የነበረው አይን የሆነው አይን ሆኖ የበራለት አይን ሆኖ የተፈጠረለት በምን ቅጽበት ነው አይታወቅም። ብቻ በፊት እውር ነበረ፣ በኋላ ጌታችን አይን ሰጠው። ይሄ ውጤቱ ነው የሚታወቀው። በፊትና በኋላ የነበረው ነው እንጂ የሚታወቀው ሂደቱ በምን ቅጽበት አይኑ እንደበራ አይታወቅም። እንዴት እንደሆነ እንዴትነቱ ፕሮሰሱ አይታወቅም። ይሄ እግዚአብሔር ስራ ነው። ተአምር የሚያሰኘውም ይሄ ነው። ህብስቱንም ሲያበረክት እንደዚሁ ነው። በማቴዎስ 14 ላይ በዮሐንስ ወንጌል ምዕራፍ 6 ላይ እንደተገለጸው 5 እንጀራና 2 ዓሣ አምጡት አለ፣ ተቀበለ። ከዛ በእጆቹ ይዞ ወደ ሰማይ አሻቀባየ። ጸሎት የሚደረገው በእንዲህ መንገድ ስለሆነ እጅን ዘርግቶ ወደ ሰማይ አይንን አንስቶ ስለሆነ ከዛ በኋላ ያን ይዞ ባረከ ይላል። ህዝቡን በሳር ላይ እንዲቀመጡ አዘዘ። ከዛ በኋላ እሱ ለደቀ መዛሙርቱ ሰጣቸው፣ ደቀ መዛሙርቱም ለህዝቡ ሰጡ። ህዝቡ ሁሉ በልቶ ጠገበ። ከ5 እንጀራና ከ2 ዓሣ 12 መሶብ ወይም ቅርጫት ተረፈ። እንዴት ነው ያ 5 እንጀራ 2 ዓሣ 5000 ሰው ያውም ወንዶች ብቻ ሴቶች ህፃናት ሳይቆጠሩ አብልቶ አጥግቦ ተርፎ ያ ሁሉ እንዴት ሆነ? እንዴት ሂደቱ አይታወቅም። የሚታወቀው መበርከቱ ብቻ ነው እንጂ በምን ቅጽበት እንደተለወጠ እንዴት እንደተለወጠ ይሄ ለኛ ዕውቀት የሚቻል አይደለም። ስለዚህ እግዚአብሔር ስራው እንጂ እንዴትና በምን ሂደት እንደሚሰራው የስራው ሂደት የሱ ስራ እንጂ ለኛ ዕውቀት የተገለጠ አይደለም። በሚስጥራትም እንደዚህ ነው። ልክ ውሃውን ወደ ወይን ጠጅ ሲቀይረው እንዴትና መቼ እንደቀየረው እንዳልታወቀ በጸሎተ ቅዳሴውም ወይኑ ስጋው ሆኖ ሲለውጠው ራሱ በግብረ መንፈስ ቅዱስ ሲለውጠው እንዴት እንደሚለውጠው በምን ቅጽበትና መቼ እንደሚለውጠው አይታወቅም። ይሄ እግዚአብሔር ስራ። በጥምቀት ጊዜ ካህናቱ ሲጸልዩ ይታያል። ግን ያን ውሃው ወደ ማየገቦነቱ ከጎኑ በዕለተ ዓርብ ወደ ፈሰሰው የጎኑ ውሃ ማየገቦነት እንዴት እንደሚለውጠው በምን ቅጽበት እንደሚለውጠው አይታወቅም። እንደዚሁም ደግሞ ህብስቱን ወደ ራሱ ስጋነት አማናዊ ወደ ሆነው የእርሱ ስጋነት እንዴት እንደሚለውጠው በምን ቅጽበት እንደሚለውጠው አይታወቅም። ለበቁ ለአንዳንድ ቅዱሳን እንኳን የሚገለጥላቸው ከተለወጠ በኋላ ነው። ከተለወጠ በኋላ ይገለጥላቸዋል። ለበቁ ለአንዳንዶቹ ወደዛ ደረጃ ጸጋ ለደረሱ። ስለዚህ እግዚአብሔር ስራው እንጂ ስራውን እንዴት እንደሚያደርገው ፕሮሰሱ ሂደቱ ለኛ የተገለጠ አይደለም። ፍጥረትንም መፍጠሩ እምኀበ አልቦ ሀበቦ ያመጣቸው ፍጥረታት አሉ የፈጠራቸው፣ በኋላ ደግሞ ከተፈጠረው ግብርም ግብር የፈጠራቸው አሉ። ግን ይሄ ሁሉ ሲያደርገው እንጂ እንዴት እንዳደረገው እንዴት እንደፈጠረ ይሄ ለኛ ዕውቀት የሚቻል አይደለም። እንደው በዕለታዊ ተግባሮቻችን እንኳን ብንመለከት
በውስጣችን በሰውነታችን ውስጥ የሚሆኑ በዓለም ውስጥ የሚሆኑ ብዙ ነገሮች ሲሆኑ ነው እንጂ እንዴት እንደሚሆኑ ማንረዳቸው በጣም ብዙ ነገሮች አሉ። በሰውነታችን ውስጥ ስለሚካሄዱ ስነ ህይወታዊ ባዮሎጂካል እና የተለያዩ ነገሮች እንግዲህ በዚህ ሙያ ብዙ ያጠኑ የደከሙ የተመራመሩ ብዙ የሚሉት ነገሮች ይኖራቸዋል፣ ብዙ የሚያውቁት ይኖራቸዋል። ግን የማይታወቅ ግን ብዙ ነገር አለ። በሳይንቲስቶቹ እንደሚነገረው እንደ ሰው ህይወት የተጠናም የለም። ግን እንደዛም ሆኖ እንደ ሰው ህይወት ደግሞ እስካሁን ያልታወቀ ያልተደረሰበት ረቂቅ ዓለም የለም። ብዙ ተጠንቷል፣ ግን ገና ብዙ ነገር አልተደረሰበትም። ብዙ በሽታዎች አሁን መኖራቸው ይታወቃል። እንዴት እንደሚመጡ የነዛ ነገሮች የነዛ በሽታዎች መንስኤ ምን እንደሆነ የማይታወቁ ብዙ ነገሮች አሉ። እንዴት እንደሚከወኑ የማይታወቁ ብዙ ሂደቶች ብዙ ተግባሮች አሉ በሰውነታችን ውስጥ እንኳን። ለዚህ ነው ብዙ ሊታከሙ ያልቻሉ በሽታዎች በየጊዜው የሚመጡት። እና በእኛ ውስጥ እንኳን እየኖር እንኖራለን። ግን እንዴት እንደምንኖርና የሚያኖሩን የተለያዩ ክዋኔዎች፣ ሂደቶች፣ ፕሮሰሶች፣ ሪአክሽኖች እንዴት እንደሚከወኑ እንኳን ውስጣችን ያለውን ነገር እንኳን አናውቀውም። እንደው ታወቀ እንኳን ቢባል በጣም ጥቂት እጅግ በጣም ጥቂት ነገር ነው። እጅግ በጣም ጥቂት ነገር እና እግዚአብሔር ስራው ረቂቅ ስለሆነ ውጤቱ እንዲጠቅመን ያደርጋል እንጂ ሂደቱ ግን ከኛ እውቀትና አእምሮ በላይ ስለሆነ ብዙ ነገሮችን አናውቃቸውም። ለዚህ ነው በመጽሐፈ መክብብ ላይ ጥበበኛው ሰለሞን እንዲህ ብሎ የገለጸው የነፋስ መንገድ እንዴት እንደሆነች አጥንትን በእርጉዝ ሆድ እንዴት እንድትዋደድ እንደማታውቅ እንዲሁም ሁሉን የሚሰራውን የእግዚአብሔርን ስራ አታውቅም ይላል። አሁን እነዚህ ነገሮች ለማብራራት ብዙ ጥረቶች ይደረጋሉ። የነፋስን አቅጣጫ ለማጥናት ይህ በስነ ህይወት ውስጥ ያለው ግን እንዲያ እየተጠና ነው ማለት ግን ፈጽሞ ተደርሶበታል ማለት አይደለም። ለማወቅ የሚደረጉ ሙከራዎች ናቸው እንጂ ሙሉ እውቀቶች አይደሉም። ስለዚህ እንዲህ ከሆነ እግዚአብሔር የሚሰራውን አታውቅም ይላል። ነፋስ አብሮን የሚኖር ነገር ነው፣ ግን እንዴት እንደሆነ ረቂቅ ነገር ነው፣ ብዙ ያልተደረሰበት ነገር ነው። በእርጉዝ ሆድ አጥንት እንዴት እንደምትዋደድ አታውቅም ያለውም ይህንን የሚገልጽ ነው። ብዙ ይመራመር ለነበረው ለዕዝራ ሱቱኤልም እግዚአብሔር የላከው መልአክ ኡራኤል የተባለው መልአክ ዕዝራን 3 ጥያቄዎችን አቅርቦለት ነበር። እንደው ስለማይታየው ረቂቅ ስለሆነው ስለ እግዚአብሔር ይህን ያህል ማወቅ ከወደድክ በሚታዩት ነገሮች ልትመርምርህና እነዚህን ከመለስክ ቀላል የሆኑት እነዚህን ከመለስክ ከባድ ወደሆነ ወደማይመረመረው እውቀት እወስድሃለሁ እነግርሃለሁ፣ እስኪ እነዚህን መልስልኝ ብሎ 3 ጥያቄዎችን አቅርቦለት ነበር። ከነዚህ አንዱን ከነገርከ ሌላውንም እነግርሃለሁ፣ የምትወደውን ሁሉ ነገር እነግርሃለሁ ብሎ እነዚህ 3 ጥያቄዎች ምን ነበሩ? እሳቱን በሚዛን መዝነህ አሳየኝ። እሳቱን በሚዛን መዝነህ ስንት ግራም ወይም ኪሎ እንደሚሆን ክብደቱን ንገረኝ። አንዱ። ሁለተኛ ነፋሱን በላዳን ሰፍረህ አሳየኝ። ነፋሱን ይዘህ ለክተህ ሰፍረህ ንገረኝ፣ አሳየኝ። ይዘህ ማለት ነው ጨብጠህ ለክተህ። ሶስተኛ ደግሞ ትላንት ያለፈችውን ቀን እንደ ዛሬ አድርገህ አሳየኛል። ትላንትን አምጥተህ እንዳሁን አድርገህ አሳየኛል። እንዴ የእግዚአብሔር መልአክ ወይ ይሄማ ከሴት ለተወለደ እንደኔ ላለ ሰው መች ይቻላል አለ። ታዲያ በዚህ ነፋስ አብሮህ የሚኖር ነው፣ እሳት አብሮህ የሚኖር ነው፣ ቀንም ጊዜም የምትኖርበት የምትመላለስበት ነው። ይህን ያለህበትን የምትመላለስበትን ነገር ካላወቅ ከሚታየው ከሚጨበጠው ከምትኖርበት ዓለም እና አስተሳሰብ የራቀ የሆነውን እንዴት ልታውቅ ትደፍራለህ ነው ያለው። እና ሰው ትልቁ ነገር አቅሙን ማወቅ። ሰው አቅሙን ካላወቀ ይጎዳል። እሳት ጠቃሚ ነው፣ ግን ከመጠን አልፎ ከተመራመሩትና ከቀረቡት ደግሞ ምን እንደሚያደርስ ይታወቃል። ያለ እሳት መኖር አንችልም። እሳት ለህይወት ለሁሉ ነገር አስፈላጊ ነው። እግዚአብሔርም እንደዛ ነው፣ አስፈላጊ ነው። ግን እሳት ከመጠን አልፎ ምን አለ ጠጋ ብለው ምን አለ ብገባበት ከተባለ አካል ያጎድላል፣ ከዛም አልፎ ህይወትንም ያጠፋ ይችላል። እና እግዚአብሔርም እንደዚህ ነው። ያለ እግዚአብሔር መኖር አንችልም፣ ግን ደግሞ በአግባቡ መኖር ያስፈልጋል። ለዚህ ነው አባ ሕርያቆስ እሳት ማህያዊ ለርቱዓነ ልብ ለለ ይገብሩ ፈቃዶ፣ እሳት በላይ ለአማጽያን ለለ ይክህዱ ስሞ ብሎ ሁለቱንም የገለጸው። ለሚያምኑት ልባቸው ለቀና እሳት ህይወት ነው፣ እግዚአብሔር ህይወት ነው። እንደዛ ነው። ልባቸው ለደነደለ ለክፎች ደግሞ ለአመፀኞች ደግሞ እሳት የሚያቃጥል እሳት ነው ያለው። ለዚህ ነው በመጽሐፍ እግዚአብሔር በእሳት ተመስሎ የተገለጸው። ለዚህ ነው። ስለዚህ እግዚአብሔር እንግዲህ ካህሊነቱን ያሳየው ማህበ አልቦ አምጥቶ በመፍጠሩ ብቻ ሳይሆን ተቃራኒ የሆኑ ነገሮችን ተጠቅሞ በመፍጠሩ ነው። እሳትን፣ ውሃን፣ መሬትን፣ ነፋስን ተቃራኒ የሆኑ ነገሮችን ነው እግዚአብሔር ለመፍጠር የተጠቀመው። እንደሚታወቀው እሳትና ውሃ ተቃራኒ ናቸው። ነፋስና መሬትም ተቃራኒ ናቸው። ነፋሱ መሬቱን ይበትነዋል፣ መሬቱ ደግሞ ሲጠነክር ነፋሱን ያግደዋል፣ እንደ ተራራ ሆኖ ያግደዋል። አራቱም ተቃራኒ የሆኑ ነገሮች ናቸው። እግዚአብሔር ግን እነዚህ ተቃራኒ የሆኑ ባህሪያቸው የማይስማማ የሚጠፋፋ የሆኑትን ተጠቅሞ ፍጥረትን መፍጠሩ ካህሊነቱንም እያሳየ ነው። ይሄ በአጋጣሚ ሊሆን አይችልም። በአንድ ጊዜ መፍጠሩ ብቻ ሳይሆን
ለሁል ጊዜ ደግሞ ጸንተው እንዲኖሩ በማድረጉ አሁን አንድ ጊዜ መቼም በሆነ ሊቻል ይችላል። ግን ሁል ጊዜ እነዚህ ተቃራኒ የሆኑ ነገሮች ጸንተው ተጠባብቀው እንዲኖሩ እንዲመጋገቡ እንዲመግቡ አድርጎ በመፍጠሩ ካህሊነቱን በዚህ ሁሉ እግዚአብሔር ገልጿል። ከዚህም ጋር እነዚህን ሁሉ በእንቅስቃሴ እንዲኖሩ ነው ያደረጋቸው። እንግዲህ ይህን ሁሉ ያደረገው ፈጣሪ ሰራኢ መጋቢ መኖሩ እንዲታወቅ እንጂ በአጋጣሚ ወይም በድል የሆነ አለመሆኑ እንዲታወቅ ነው። እንግዲህ ለዛሬ እዚህ ላይ ይበቃናል። ቀጣይ ደግሞ ክፍል 8ን በሚቀጥለው ጊዜ እንመለከታለን። ይቆየን።